አንድ ሰው እኮ አንድ ኢትዮጵያዊ እኮ ከተወለደበት አካባቢ ውጭ ሄዶ መስራት መማር አይችልም እኮ አይደል እንዴ? ደቡብ አፍሪካ ላይ ኢትዮጵያኖች እየተገደሉ ነው በሚል ድምጻችሁን እያሰማችሁ እንደሆነ ያየን ሶሻል ሚዲያ ላይ ድርጅቱ ትክክል እንዳልሆነ ሁላችንም እናምናለን። ግን በጣም የሚያናደው ነገር ምንድነው? እኛ ኢትዮጵያኖች ደቡብ አፍሪካውያኖችን ዜኖፎቢያ ወይም ደግሞ ዘረኝነት፣ ጥላቻ ብለን ለማለት ሞራሉ የለንም። ምክንያቱም እኛ ራሳችን ኢትዮጵያኖች እርስ በርሳችን እዚህ አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ ኦርቶዶክስ ነህ፣ አንተ ሙስሊም ነህ እየተባባልን እየተገዳደልን ነው እና አንድ ኢትዮጵያዊ ሀገሩ ላይ መኖር ባልቻለበት ሁኔታ ላይ ደቡብ አፍሪካ ላይ ኢትዮጵያዊ ተገደለ፣ ዜኖፎቢያ፣ ዘረኝነት ብለን የማለት ሞራሉ ራሱ ሊኖርም አይገባም። እንደዛ ማለትም አንችልም። እኛ የትኛው ሰውን መውደድ ሰውን ማክበር የትኛው ባህል ኑሮን ነው? እኛ እኮ በአደባባይ ሰውን የሰቀልን ሰዎች ነን። ያረገዘች ሴት ነው ወዷን ቀደን ማህፀኗን ቀደን ልጇን ያወጣን እናትም የገደልን ሰዎች እኮ ነን። ከዛም አልፎም ተርፎ የሰው ስጋ የበላን ሰዎች መሆናችንን አንርሳው። አሁንም እያየን ነው። አመቱን ሙሉ በአርሲ ክርስቲያኖች ሲጨፈጨፉ ከትላንት ወደ ትላንትና ሲታረዱ በማንነታቸው ወለጋ ላይ ያ ሁሉ ሰው በማንነቱ ሲገደል፣ ቤንሻንጉል ጉሙዝ ላይ ያ ሁሉ ሰው ሲገደል የት ነው የተቃወምነው? መቼ ነው የተናገርነው? መቼ ተቃውሞን እናቅና ነው? አሁን ዘለን ሌላ ሀገር ላይ ስለ ዘረኝነት ልናወራ የምንችለው በየትኛው ሞራላችን ነው? እኛ እርስ በራሳችን ሀገራችን ላይ ከአንዱ ክልል ወደ አንዱ ክልል ከአንዱ ክፍለ ሀገር ወደ አንዱ ክፍለ ሀገር መንቀሳቀስ ማንችል ሰዎች መሆናችንን ረሳችሁት ወይ? ሊማር የሄደው ሰው ስንት ነው ወጥቶ የቀረው? ታዲያ የትኛው ሞራላችን ነው ያንን ነገር እንድንናገር የሚያደርገን? ተማሪዎች እኮ ዩኒቨርሲቲ ሄደው ታግተው ቀርተዋል። እናት አባት እንኳን ሬሳቸውን ማግኘት አልቻለም። ታዲያ እኛ እንዴት ነው ስለ ሞራል ስለ ዘረኝነት ልናወራ የምንችለው? አንድ ኢትዮጵያዊ እኮ በሀገሩ ላይ ኢትዮጵያዊ ነኝ ብሎ መንቀሳቀስ አይችልም። ቤተሰቦቻችን ሲሞቱ እኮ ሀገራችን ሰላም ስላልሆነ እናት አባቶቻችን ሲሞቱ እኮ ቀብር መድረስ ማንችል ዜጎች ከሆነን እኛ ማለት ነው ከአዲስ አበባ እኮ ወጥተን መንቀሳቀስ ማንችል ሰዎች ነን በሰላም። ተማሪዎች እኮ ዩኒቨርሲቲ ሲደርሳቸው ክፍለ ሀገር ላይ ከአንዱ ክልል ወደ ሌላ ክልል መሄድ ስለማይችሉ ትምህርታቸውን የሚያቋርጡበት ዩኒቨርሲቲ መግባት የማይፈልጉበት አገር ውስጥ ነው ያለነው። ታዲያ ስለ የትኛው ዘረኝነት ነው የምንጮኸው? ከኛ በላይ ዘረኛ አለ ወይ? የትኛው ሞራላችን ነው? ዘረኝነትማ እኛ ጋር አለ። ምክንያቱም የአንድ ሀገር ዜጋ ሆነን እርስ በርስ የምንገዳደል ሰዎች ሌላው እንዳይገለን ማን ነው የሚሰማን? ሲጀመር ብንል ራሱ እኮ አይሰሙንም። ምክንያቱም እኛ እርስ በርስ እንገዳደል በየቀኑ ሲዘገብ የኖረ ሰው እኛ እንደዛ የማለት ሞራሉም የለንምና አንዳንዴ አዎ ሰው መሞት የለበትም። በእርግጥ የሚሞቱ ሰዎች ያሳዝናሉ። ግን ደግሞ እዚህ ሀገራችን ላይ እየተገደልን ነው። ማንነታችን መሰረት ተደርጎ እየተገደልን ነው። መኖር አንችልም፣ መንቀሳቀስ አንችልም፣ መስራት አንችልም፣ መማር አንችልም። እውነታው ይሄ ነው። ወደንም ጠላን